ኢትዮ ታርጌት Together we rise. ሺ982 የዓለም ዋንጫ ስፔን በጊዮን ከተማ በሚገኘው ኤል ሞሊኖ ስቴዲየም ኦስትሪያና ምዕራብ ጀርመን ለወሳኝ ፍልሚያ ተዘጋጅተዋል። በተለይ መርሃ ግብሩ የምዕራብ ጀርመን መጻኢ ዕድል የሚወሰንበት ነው። ገናናዋና የአውሮፓ ሻምፒዮናዋ ምዕራብ ጀርመን እምብዛም የረባ ተሳትፎ ባልነበራት አውሮፓውያኑ ያልሰለጠኑ እያሉ ከሚዘባበቱባት አፍሪካ በመጣችው አልጄሪያ 2-1 መሸነፏ የኦስትሪያውን ጨዋታ ተጠባቂ አድርጎታል። አልጄሪያ አውሮፓውያኑ ላይ ድል የተቀዳጀች የመጀመሪያዋ አፍሪካዊት ተብላ በታሪክ ሰፈረች። በተመልካች ተጠበቀች። በኦስትሪያ የ2-0 ሽንፈትን ብታስተናግድም ሶስተኛ ምድብ ማጣሪያዋን ቺሊን 3-2 በመርታት አልጄሪያ ጥሎ ማለፉን ለመቀላቀል ጫፍ ደረሰች። በወቅቱ አሸናፊ ቡድን የሚያዝለት 2 ነጥብ ስለነበር 4 ነጥቦችን በመሰብሰብ ቀጣዩን ዙር ከሚቀላቀሉት ባለተስፋዎች አንዷ ሆነች። በማግስቱ ነው ምዕራብ ጀርመንና ኦስትሪያ የተገናኙት። ምዕራብ ጀርመን 1-0 ወይም በ2 ጎሎች ልዩነት ካሸነፈች ኦስትሪያ ጋር ተያይዘው ወደ ቀጣዩ ዙር ያልፋሉ። አልጄሪያ ደግሞ በጎል ልዩነት ትሰናበታለች። እዚህ ላይ ነው ዓለም የማይዘነጋው የጊዮን ነውር የተፈጸመው። ጨዋታው በተጀመረ 10ኛው ደቂቃ ላይ ሆርስት ሆርኔሽ ጀርመኖችን መሪ ያደረገ ጎል አስቆጠረ። ከዚች ቅጽበት በኋላ ግን የሜዳው ድባብ ተቀየረ። የውድድሩ ድምቀት ቀዘቀዘ፣ ሙቀቱ በረደ። ጀርመኖቹም ሆኑ ኦስትሪያዎች ጨዋታውን መጫወት አቆሙ። ኳሱን በመሃል ሜዳ ላይ ብቻ እያዞሩ እርስ በርስ ሳይነጣጠቁ 80 ደቂቃዎች አለፉ። የስቴዲየሙ ድባብ ተረበሸ። 40,000 ተመልካች ድንጋጤ ውስጥ ወደቀ። ጀርመኖች አያጠቁም፣ ኦስትሪያዎች አይከላከሉም። የስፖርትን ውበት፣ የውድድርን መንፈስ ለማየት ስቴዲየም የታደመው ደጋፊ ኳስ ላይ በተፈጸመው ሸፍጥና ነውር ተበሳጨ። ሌባ 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 በሚል ጩኸት ስቴዲየሙን አናወጠው። ነጭ መሐረብ በማውለብለብ ብሔራዊ ቡድኖቹን ሰደበ። የብር ኖቶቹን በማሳየት ለገንዘብ የተገዛችው ሲል ጥላቸውን በግልጽ አሳየ። አልጄሪያውያን በሜዳው ዳር ሆነው ፍትህ ሲረገጥ ባይናቸው ለመመልከት ተገደዱ። ስቃዩ ከህመም በላይ ነበር። ጨዋታው 1-0 ተጠናቀቀ። ሁለቱም ቡድኖች ተያይዘው ቀጣዩን ዙር ተቀላቀሉ። አልጄሪያ ግን በሴራ መረብ ተጠልፋ አሳዛኝ ተሰናባች ሆነች። ዛሬ ይህ የኢፍትሃዊነት መንፈስ በኢራናውያን ዘንድ ተስተጋብቷል። እንዴት? ኢትዮ ታርጌት ዝርዝር አላት። በከፋው ዝግብ እጅግ አሳሳቢ በሆነ የስነ ልቦና ውጥረት ውስጥ ሆኖ አትላንቲክ ውቅያኖስን አቋርጦ ሜክሲኮ የገባው የኢራን ብሔራዊ ቡድን በአንድም የመጀመሪያ ዙር መርሃ ግብር ሳይሸነፍ አንዱንም ግን ሳያሸንፍ አሳዛኝ ተሰናባች ሆኗል። ቲም ሜድ የሚባሉት ኢራናውያን ከፈርዖኖቹ ጋር የመጨረሻ መርሃ ግብራቸውን ሲያደርጉ አንዳቻ ነበር የተለያዩት። ስንብቱን ያረጋገጠው ውድድሩን ካደረገ 1 ቀን በኋላ መሆኑ ብሔራዊ ቡድኑ ሰዓታትን እንደ ነፍሰ ጡር ከመቁጠር ባለፈ ቁርጡ ባለየለት ውጥረት ውስጥ ማሳለፍ ግድ ሆኖበታል። ፊፋ የተሳታፊ ሀገራትን ቁጥር ወደ 48 ማሳደጉን ተከትሎ ጥሎ ማለፉን የሚቀላቀሉ የተሻለ ነጥብ ኖሯቸው 3ኛ ደረጃ ላይ የተቀመጡ 8 ብሔራዊ ቡድኖችን መምረጥ ነበረበት። ከግብጽ ጋር ከተደረገው ጨዋታ በኋላ ኢራን ወደ ቀጣዩ ዙር ለማለፍ ከ3 አስቻይ ሁኔታዎች አንዱ እንዲሳካላት ጠበቀች። የክሮኤሺያ በጋና መሸነፍ አልሆነም። ክሮኤሺያ 2-1 ረታች። የኡዝቤኪስታን ኮንጎ ዲሞክራቲክ ሪፐብሊክ ላይ ድል መቀዳጀት፣ ይህኛውም አልተሳካም። ኮንጎ ዲሞክራቲክ ሪፐብሊክ 3-1 አሸነፈች። የአልጄሪያና ኦስትሪያ መሸናነፍ፣ ይህም ምኞት ሆኖ ቀረ። ጨዋታው 3-አቻ ተጠናቀቀ። ፊፋም አሜሪካም ኳስም እድልም ከኢራን ጎን አልነበሩም። ጓዟን ሸክፋ ወደ መጣችበት መመለስ ግድ ሆኖባታል። አልጀዚራ አስተያየቱን የሰጠ አንድ ደጋፊ በሽርፍራፊ የጎል ክፍያዎችና ነጥቦች ከዓለም ዋንጫው መሰናበታቸውን ማመን እንደከበደው ተናግሯል። የኢራን መንግስት ቴሌቪዥን ጣቢያ ግን ስንብቱን የሚያይበት መነጽር የተለየ ነው። ፖለቲካዊና ኢፍትሃዊነትን ይቀይጣል። ጣቢያው በግልጽ ስማቸውን ባይጠቅስም ተሳታፊ ሀገራትን በማጭበርበርና በሴራ ቀማሪነት ይወነጅላቸዋል። ሌሎች ምድብ ውስጥ የተደለደሉ ቡድኖች ሳይቀሩ ኢራን እንዳታልፍ አስቀድሞ በተወጠነ ሴራ ተደልለዋል የሚለው የመንግስት መገናኛ ብዙሃን እነዚህ ብሔራዊ ቡድኖች ኢራንን ከውድድር ለማስወጣት ተባብረዋል እስከ ማለት ይደርሳል።
ፊፋ ተሳታፊ ሀገራቱን ከ32 ወደ 48 ማሳደጉን ተከትሎ ምርጥ ሶስተኛ ደረጃን የያዙ ቡድኖች በጎል ልዩነት ወይም በተለያዩ መመዘኛዎች እንዲለዩ ስለሚያደርግ አንዳንድ ቡድኖች የራሳቸውን ጥቅም ለማስጠበቅ ወይም ተቀናቃኛቸውን ለመጉዳት በማሰብ ውጤቶችን የመቀያየር ወይም የማስተካከያ ዕድል ይኖራቸዋል የሚል ስጋት ተፈጥሯል። በእርግጥ ፊፋ ነጥብ፣ የጎል ልዩነት፣ የተቆጠሩ ጎሎች ብዛት፣ ስፖርታዊ ጨዋነት፣ የፊፋ ደረጃ እነዚህ ምርጥ ሶስተኞችን ለመምረጥ ከሚጠቀምባቸው መስፈሪያዎች ዋነኞቹ ናቸው። የምድብ ጨዋታዎች በአንድ ጊዜ አይጠናቀቁም። አንድ ቡድን ሶስተኛ ደረጃን ለመያዝ ወደ ሜዳ ሲገባ ሌሎች ምድቦች ጨዋታቸውን ጨርሰው ለሶስተኛነት ያበቃቸው ነጥብና ያላቸው የጎል ልዩነት አስቀድሞ ይታወቃል። ይህ ሲሆን ደግሞ ቡድኖች ለማለፍ ምን አይነት ውጤት እንደሚያስፈልገን እናውቃለን ብለው የጨዋታውን ፍጥነት ወይም ውጤት የመቀየር ዕድል ይኖራቸዋል። አንዱን ለመጥቀምም ሆነ ለመጉዳት የራሳቸውን አማራጭ እንዲወስዱ ሊያደርጋቸው ይችላል የሚል እሳቤ አለ። ይህ ነው የኢራን ቅሬታ ጎልቶ እንዲሰማ ያደረገው። ይህ ነው ኢራኖች ደረሰብን ያሉትን በደል ከ1982 የስፔን የዓለም ዋንጫ የጊሆን ነውር ጋር እንዲያመሳስሉ ያስገደዳቸው። አዎ በዚህ ነውር አልጄሪያ በግፍ ከዓለም ዋንጫው ተሰናብታለች። ፖል ብራይትነር፣ ፒየር ሊትባርስኪ እና ካርል ሄይንዝ ሩሜኒጌን በመሳሰሉ ከዋክብት የተደራጀችው ምዕራብ ጀርመን ሃንስ ክራንክል፣ ቫልተር ሻችነር እና ሄርበርት ፕሮዋስካን በመሳሰሉ ፕሮፌሽናሎች የተደራጀችው ኦስትሪያ ከፕሮፌሽናሎች የማይጠበቅ ሥራ መስራታቸው በታሪክ በትዝብትም በነውርም እንዲዘከሩ ሆነዋል። በእርግጥ በወቅቱ ተጫዋቾቹ የተወቀሱበትን ድርጊት ቢያስተባብሉም ከዓመታት በኋላ ግን መጸጸታቸውን በተለያዩ መግለጫዎቻቸው አረጋግጠዋል። ፊፋ የቀረበውን ቅሬታ መሠረት አድርጎ ምርመራ አድርጎ ነበር። ነገር ግን ጀርመኖችም ሆኑ ኦስትሪያዎች ሞራላዊ ስህተት ወይም ጥፋት አድርገው አልተቀበሉትም። ይህ ስትራቴጂካዊ አካሄድ ነው፣ ግባችን ወደ ቀጣዩ ዙር ማለፍ እንጂ ከሕግ መጣስ ጋር አይገናኝም የሚል መከራከሪያ ቀረቡ። ፊፋ እውነቱን ቢያውቀውም አጥፊ ብሎ ቅጣት ለማሳለፍ አልሞከረም። በዚህ የተነሳ ግን አንድ ሕግ አስተዋወቀ። የምድብ የመጨረሻ ጨዋታዎች በአንድ ሰዓት እንዲደረጉ። እንዲህ አይነቱ ስፖርታዊ መንፈስን የሚጎዳ እንቅስቃሴ ኢትዮጵያ ባዘጋጀችው የአፍሪካ ወጣቶች ሻምፒዮና ላይ ተንጸባርቆ ነበር። በወቅቱ ለዓለም ዋንጫው ማለፋቸውን ያረጋገጡት ግብፅና ጋና ከአቅም በታች በመጫወት የአዲስ አበባ ስቴዲየም ታዳሚን አስቆጡት። ካፍም በታሪኩ ታላቅ የሚያስብለውን እርምጃ በታላላቆቹ ጋናና ግብፅ ላይ አሳለፈ። የሁለቱ ሀገራት ውጤት ተሰረዘ። አጋጣሚው ኢትዮጵያ፣ ጋና፣ አንጎላንና ግብፅን ተከትላ በወጣቶች የዓለም ዋንጫ መድረክ አፍሪካን ወክላ አርጀንቲና ላይ እንድትታደም አገዛት። ስፖርታዊ ክዋኔዎቹ ከፖለቲካዊ አቋምና ጫና አልተላቀቁም የሚለው የኢራን መንግስት ዓለም አቀፉ ማህበረሰብ ወይም ሌሎች ሀገራት ኢራንን ለማዳከም ወይም ለማግለል እንደሚያሴሩ ግልጽ ማሳያ ነው ብሏል። እንደ ኢራን መንግስት ቡድኑ ከውድድሩ የተሰናበተው በችሎታ ማነስ ሳይሆን በተቀነባበረ ሴራ ነው። በጣም አስቸጋሪ ነው። አንዳንድ ጨዋታዎችን ለማድረግ ከ15 እና ከ16 ባልበለጠ ሰዓት ውስጥ ብቻ ነው ቀድመን እንድንደርስ የሚደረገው። በርካታ ፈተናዎች ነበሩብን። እግር ኳስን ታውቃላችሁ፣ ይህ ፍትሃዊ ውድድር አይደለም። ለዓለም ሕዝብ ግን የአንድነት መልእክታችንን ለማስተላለፍ ጥረት እያደረግን ነው። ከግብፅ ጋር በተደረገው ጨዋታ በ93ኛው ደቂቃ ላይ የመሃል ተከላካዩ ሾጃ ካሊል ዛዴህ ኢራንን በቀጥታ 32ቱ ሀገራት ጋር እንድትቀላቀል የሚያስችላት የማሸነፊያ ግብ አስቆጥሮ ነበር። ሰኔና ሰኞ የተገጣጠሙባት ኢራን ያስቆጠረችው ጎል በረዳት የቪዲዮ ዳኞች ኦፍሳይድ በሚል ተሽሮባታል። የጎሏን መሻር ያላወቁት ኢራኖች በደስታ ሰከሩ። አንድ የቡድኑ አሰልጣኝ ኮሚቴ አባል በድንገት ከሌላ የቡድን አባል ጋር ግንባር ለግንባር ተጋጅቶ አፍንጫው እስከ መሰበር ደርሶ ነበር። ግን ደስታው ባጭር ሲቀጭ አፍንጫው ቋሚ ጉዳቱን እንዳስተናገደ ቀረ። ካሊል ዛዴህ ግቡን ካስቆጠረ በኋላ የፀሐይ መነጽር በመልበስ ደስታውን ገልጾ ነበር። ከኢራን ስንብት በኋላ ጥሎ ማለፉን የተቀላቀለው የግብፅ ብሔራዊ ቡድን አጥቂው መሐመድ ሳላህ መነጽር አድርጎ ሲስቅ የሚያሳይ ፎቶ በኢንስታግራም ገጹ ላይ በመለጠፍ በኢራኖች ቁስል ላይ እንጨት ሰዷል። ከጨዋታ ውጭ በሚል የተሻረው የኢራን ጎል ግን በዓለም ዋንጫው ከታዩ አወዛጋቢ ውሳኔዎች አንዱ ተብሏል። በተለይ የጫማ ቁጥርን ጭምር የሚለካ የብብት ጸጉርን ነጥሎ የሚያወጣ የኦፍሳይድ ውሳኔ የኳስን ውበት ከማበላሸት አልፎ ሰውን ከሰዋዊነት ይልቅ በማሽንነት የሚመዝን እስከ መባል እየደረሰ ነው። የቡድኑ ዋና አሰልጣኝ አሚር ጋሌኖይ ለመንግስት ቴሌቪዥን አስተያየታቸውን ሰጥተው ነበር።
ሁሉም ሰው በጨዋታው እንደሚደሰት ሙሉ እምነት እንዳላቸው የገለጹት አሰልጣኙ ግን በመርሃ ግብሩ 3 ግቦች በቪዲዮ ረዳት ዳኞች ውድቅ ተደርጎብናል፣ ይህም ከማንኛውም ቡድን በበለጠ ተጎጂ አድርጎናል የሚል ቅሬታ አሰምተዋል። የዳኝነት በደል ዕድለቢስነት ሲታከልበት አምላክ ከኛ ጋር አልነበረም የሚል አይነት ስሜት እንዲሰማቸው አድርጓቸዋል። ኢራንና ግብጽ ጨዋታውን ከመጀመራቸው ጥቂት ሰዓታት በፊት የአሜሪካ ወታደራዊ ኃይል በኢራን ደቡባዊ የባህር ጠረፍ በሆርሙዝ የባህር ሰላጤ አካባቢ በሚገኙ በርካታ ደሴቶች ላይ የቦምብ ጥቃት አድርሶ ነበር። ይህ በቅርቡ በተደረገው ስምምነት የአፍታ እፎይታ ላገኙት የኢራን ተጫዋቾች አስደንጋጭ ከመሆን ባሻገር በስነ ልቦና ለመረጋጋት ውስጥ ጨዋታቸውን እንዲያካሂዱ ያስገድዳቸዋል። የእግር ኳስ ፌዴሬሽን አመራሮች፣ የቡድኑ አባላትና የሚዲያ ሰራተኞች ከኢራን ጦርና ፖለቲካ ጋር ይገናኛሉ በሚል ሰበብ ለውድድሩ ወደ አሜሪካ ለመጓዝ የሚያስፈልጋቸው ቪዛ ተከልክለዋል። የቡድኑ ተጫዋቾችም እጅግ ጥብቅ በሆኑ ገደቦች ውስጥ እንዲገደቡ የተደረገ ሲሆን በመጀመሪያ ከተመደበላቸው የአሪዞናው ቱክሰን ይልቅ በአብዛኛው በሜክሲኮ ቲዋና እንዲሰፍሩ ተደርገዋል። ቡድኑ ጨዋታ ከማድረጉ 24 ሰዓት በፊት ወደ አሜሪካ መግባትና ጨዋታው እንደተጠናቀቀ በአንድ ቀን ውስጥ መውጣት ነበረበት። የሲያትሉ ጨዋታ ላይ ግን የቡድኑ አባላት ከ2 ቀናት በፊት እንዲገቡ የሚፈቅድ መጠነኛ መሻሻል ታይቷል። አሁን የተሻለ ነጥብ ያላቸው 8 ሀገራት ቀጣዩን ዙር ተቀላቅለው ኢራንም ተሰናብታ መርሃ ግብሩ ቀጥሏል። ታሪክ ኢራን ደረሰብኝ ያለችውን ግፍ በምን ሚዛን እንደሚመዝነው ቆይቶ የሚታይ ነው። በእርግጥ ኢራንን የዓለም ዋንጫው ክስተት የሚያስብሏት በርካታ ምክንያቶች አሏት። አንድ ለዓለም ዋንጫ ያለፈ ብሔራዊ ቡድን የሚያስፈልገውን ቅድመ ዝግጅት ማድረግ ለኢራኖች ቅንጦት ነው። ከየካቲት ወር ጀምሮ የሀገር ውስጥ ሊጓ ተቋርጧል። ከ26ቱ የብሔራዊ ቡድን ተጫዋቾች 17ቱ ላለፉት 4 ወራት አንድም ውድድር አላደረጉም። የአቋም መለኪያ መርሃ ግብሮችን የምታደርግባቸው ነባራዊ እውነት አልነበረም። ወደ አሜሪካ የሚያደርጉት ጉዞ ቀልብ የሚያሳርፍ አቅምን አሟጦ ለመጫወት የሚያስችል አይደለም። እንደ እስረኛ በልዩ ክትትል ከሜክሲኮ አሜሪካ ይመጣሉ። እንደ ወንጀለኛ በአይነ ቁራኛ ወደ ሜክሲኮ ይመለሳሉ። ያም ሆኖ በዓለም የፊፋ ደረጃ 21ኛ የሆነችው ኢራን በዓለም 10ኛ ደረጃ ላይ የተቀመጠችውን ቤልጅየምን ገጥማ በልምድ ማነስ ብቻ አቻ ተለያይታለች። ሮሜሉ ሉካኩን፣ ኬቪን ዲ ብራይነን፣ ጀረሚ ዶኩንና ሊያንድሮ ትሮሳርድን በመሳሰሉ ከዋክብት የታጨቀችው ቤልጅየም ቲቦ ኮርቷን አይነት ድንቅ ግብ ጠባቂ ባይኖራት ለኢራን እጅ በሰጠች። የቡድኑ አምበል ማህዲ ጎል ቢያስቆጥርም በቫር ተሽሮበታል። የኢራኑ በረኛ ከጨዋታው በፊት ጎሉን እንደ ሆርሙዝ አጥብቆ እንደሚጠብቅ በወኔ ተናገረ። እንደተናገረውም ተገበረው። 7 ጎል የሚሆኑ ኳሶችን በማዳን የጨዋታው ኮከብ ተባለ። በኒውዚላንድ 2 ጊዜ ከመመራት ተነስተው አቻ መሆን ችለዋል። ከሁሉም የዓለም ዋንጫው መሰናበቻ የሆነውን ጨዋታቸውን ከማከናወናቸው በፊት በእጅ ጽሑፍ ተጽፎ በኢራኖች ልብስ መቀየሪያ ክፍል የተገኘው መልእክት ግን በብዙ ስሜት ይነካል። ከጥንታዊው የፋርስ ስልጣኔ እስከ ዘመናዊቷ ኢራን የፐርሺያኑ መንፈስ ሕያውና ጽኑ ሆኖ ይኖራል። ሎስ አንጀለስ ለመስተንግዶሽ እናመሰግናለን። ወደዚህ የመጣነው በኩራት የተወዳደርነው በክብር የምንሄደው በሞገስ ነው። 3 ጠንካራ ቃላት፣ ኩራት፣ ክብር፣ ሞገስ። እናም ከቂም ቋጣሪነት አመስጋኝነት የተንጸባረቀበት መልእክት። መቋጫውም እንዲሁ ትክክለኛውን የስፖርት መንፈስ ያንጸባረቀ በዓለም ሀገራት ዘንድ ሰላም፣ መከባበርና ወዳጅነት ይንገስ የሚል